ሶራ የኔ እናት ሶራ ሶራ የኔ እናት ሶራ የሚል ያሬድ ነጉ ዘፈን አስከፍቶ እንግዲህ ጀግናው የጋሽዬ ልጅ አብርሽ ከሚስቱ ጋር በባህር ላይ እንዲህ ዘና ፈታ እያሉ መጥተዋል ማለት ነው። መቼ ምን ይባል መሰላችሁ? ይታደሉታል እንጂ አይታገሉትም ይላል ያገሬ ሰው ማለት ነው። ስለዚህ እድለኝነት ነው የሚጠይቀው እንደዚህ ዘና ፈታ ማለት ነው። ይመቻችሁ። እኛን እናንተ በዩቲዩብ እንዶ አይናችሁ ኩልኩል እስከሚል ድረስ እንጠብቃችኋለን። እናንተ በአቋራጭ በቲክቶክ ትመጣላችሁ። ይሁን ግድ የለም እንኳንም ደህና መጣችሁልን። በጣም ተናፍቃችሁ ነበር። በጣም ነበር የናፈቃችሁን ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ምድረ ዘረጦ ዝርጥርጥ ማለት ነው። በህግ አምላክ ላይክ እያደረጋችሁ ከኔ ጋር ሁኑ። አብርሽና ሩታን የናፈቃችሁ ማለት ነው። መቼም ዘፈኑ ሙሉን ያላስገባሁት ኮፒራይት ስለሚይዘኝ ነው ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ውድ ተመልካቾቼ በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እጋብዛለሁ ውዶችዬ። የዛሬው መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ሶራ የኔና ሶራ የሚለው ያሬድ ነጉ ዘፈን አስከፍቶ አብርሽ ጀግናው የቡትዬው ጀግና የጉራጌው ጀግና የጋሽዬ ልጅ ሚስቱን ባለቤቱን ውዷ ሚስቱን ሩታን ዘና ፈታ እያረጋት ነው በባህር ላይ ማለት ነው። አያምሩም? አቤት ውበት። እውነት ለመናገር ከምቀኛና ከሽረኛ ይጠብቃችሁ፣ ከሰው አይን ይጠብቃችሁ ነው የምለው ማለት ነው። የእውነት ብዙዎቻችን ማታ ስንጠባበቅ ነበረ ያዳር ነው ማለት ነው። ዛሬ ላይ በጠዋቱ ጠዋት አይደለም ቀለሟ ቀስ አትቀደጂ አትቦርተፊ በቀኑ እንግዲህ ይኸው በቲክቶክ በአቋራጭ መተውልናል ማለት ነው። ብዙዎቹ ተጨንቀው ተጠበው ነበረ። እኔም አንዷ ነኝ ማለት ነው። ከምሽቱ እስከ 7 ሰዓት ድረስ ቁጭ ብለን እየጠበቅናቸው ነበረ ማለት ነው። ዛሬ በሰላም አድረን እንግዲህ ይኸው ቲክቶክ ላይ መጥተውልናል። ዘፈን አስከፍቶ ሚስቱን ውዷ ባለቤቱን ዘና እያደረገ ነው ማለት ነው። እውነቴን ነው የምላችሁ፣ እያዝናናት ማለት ነው። ዘና ፈታ በሉልን። ከሰው አይን ይጠብቃችሁ። ምንም ማድረግ አይቻልም። የምትበጠረቁ የምትሳደቡም እንግዲህ መልካም የመሳደብ ዘመን ይሁንላችሁ ማለት ነው። መልካም የመሳደብ መልካም ቆሽ የማለት ጊዜ ይሁንላችሁ ነው የምላችሁ ውዶችዬ። እንኳንም ብቻ አብርሽና ሩታ መጡ። እንኳንም መጣችሁ እናንተ። እኛ በጣም ነበር የናፈቅናችሁ። አረ የናፈቃችሁን ማለት ነው። እውነቴን ነው የምላችሁ። አረ ቀለሟ ምን ሆነው ነው ምናምን ስትሉኝ ማታም ራሱን ተቀድጄ ነበር ውዶችዬ። አይዟችሁ ነገ ይመጣሉ። አሁን ግን ያው ሰዓቱ ስለተምታታባቸው ነው ብያችሁ ነበረ። ይኸው መጡ። ባልኩትም መሰረት መጡ። እኔ እኮ ውሸት አልናገርም፣ እውነታው ነው የምናገረው ማለት ነው። ምድረ ዘረጡ ዝርጥርጥ ማለት ነው። እኔ አንቺ ዘረጡ ዝርጥርጥ ምንድን ነው አንቺ የምትቀባጥሩ ያላችሁ? ይኸው መጡ ማለት ነው። እኔ የምለው ሌላው ደግሞ ቲክቶክ ላይ አንዳንድ የምትዘረጠጡ ሴቶች ማለት ነው ትዙ ቲክቶክ ላይ ላይቭ ላይ ሲገቡ ከትላንት ወዳ ነው መቼ ጥያቄ እየጠየቀችው ነበረ። ዱባይ ላይ ቅዳሜ ቢሆን ጥሩ ነበረ፣ ምክንያቱም እሁድ ከሆነ ለሰኞ ትምህርት ስላለብን ማርፈድ አንችልም ምናምን የሚል ጥያቄ እየጠየቀች ነበረ ማለት ነው። መብቷ እኮ ነው፣ መብቷ ነው። ምንድነው ያንቆሸቆሻችሁ ማለት ነው? ይጠይቁ። እንዲህ ቢጠይቁ ምንድን ነው የምትሳደቡት ነገር? አሁን ከእነዚህ ጋር ተጨምረን ነው እኛ የማዳን ቅመም ነኝ። አንድ ቀን የማዳን ቅመም ታፍና የተቀመጠች፣ አንድ ቀን ያገሯ ልጅ የምታውቀው ሰው ወይም ደግሞ በዩቲዩብ ላይ የሚያውቁት ሰውን ሰርግ ለመሰረግ ዱባይ ላይ ገብቶ ወይም ደግሞ የሆነ ቦታ ላይ መጥቶ ከነሱ ጋር ብትዝናና ቢዝናኑ ምንድን ነው ክፋቱ? ከነዚህ ጋር ተጨምሬ የማዳን ቅመም ነኝ። እኔም የማዳን ቅመም ነኝ። ምድረ ዝርጥርጥ ማለት ነው። ምድረ ዘረጦ ማለት ነው። አንዳንዴ ቅናት እኮ ነው የሚያስመስልባችሁ። እናንተ ምን ሆናችሁ ነው እንዲህ? እንደገና ደግሞ ገንዘብ እያዋጡ፣ ኧረ እናንተ ተው፣ አንዳንዴ ወደ ራሳችሁ ተመለሱ። እንዲህ እነዚህ ልጆች እኮ ሶሻል ሚዲያ ላይ ወጥተው ወይ ጉሩባስ እንትን ብለው ከፍተው እርዳታ እርዱኝ፣ ሰርግ ልሰርግበት እርዳታ እርዱኝ አላለም አብርሽ ማለት ነው። ሩታም ላገባ ነው እንግዲህ ለቬሎች አሉኝ አላሉ። ምን ሆናችሁ ነው? የቅናታችሁ የምቀኝነት ጥግ ማለት ነው። አንዷ ቲክቶክ ላይ ማንሽ የምትባይ ዝርጥርጥ ማለት ነው። እኔ በጣም ነው የምጠላሽ አንቺ ልጅ ማለት ነው። የእውነቴን ነው የምልሽ። እና ከእነዚህ ጋር ነው የማዳን ቅመም የምንባለው። አረብ ሀገር ላይ ቁጭ ብላ እኮ የእናቷ አንድ ነገር ማታ ከየት አወቅሽ አንቺ? ስንት ጀግና ሴቶች አሉ።
እህት ወንድሞቻቸውን የሚያስተምሩ እናት አባታቸውን የሚንከባከቡ ማለት ነው። ለአንድ ቀን ብቻ በተከራዩት ሆቴል ላይ ወይም ደግሞ በተከራዩት የሆነ ቦታ ላይ ብቻ ሰርግ ስለሰረጉ በእነሱ ሰርግ መገኘት ማለት እናት አባትን አይረዱም ማለት አይደለም። አንዳንዴ ቆም ብላችሁ እያሰባችሁ አላችሁ አይደለ? መተቸትን ካለባችሁ እንኳ ከኢትዮጵያ እኮ ዘፋኝ ወደ ዱባይ ሲገባ ለዘፋኙ 200 ድርሃም 300 ድርሃም እየከፈሉ እዛ ሲዝናኑ ሲጠጡ ሲጨፍሩ የሚያድሩት እንኳ ለነሱ እንኳ ብትተቹ ምን አለበት? እነዚህ ልጆች ኢጃዛ ሳይወጡ ወይም ደግሞ እረፍት ሳይወጡ አንድ ቀን ሰርግ እናያለን፣ እንዝናናለን፣ ከጓደኞቼ እንገናኛለን፣ ከምንወዳቸው ከምናደንቃቸው እንገናኛለን ብለው ቢወጡ ክፋቱ ምንድን ነው? ችግሩ ምንድን ነው? ምንድን አካበዳችሁት? እናንተ አካበዳችሁት እንዴ? ምንም ችግር የለበትም፣ ይውጡ። ምን ችግር አለበት? ይሄዱ፣ ይዝናኑ፣ ሰርግ ቢያዩ ምን ችግር አለበት? 10 ዓመት 9 ዓመት 8 ዓመት አረብ ቤት ታፍና ቁጭ ብላ አንድ ቀን እርግጠኛ ነኝ አሁን እንደዚህ አይነት ሀሳብ አስተያየት የምሰጡ ወይም ደግሞ በእንደዚህ አይነት እኔ ከነሱ ጋር ተጨምሬልኝ የማዲያን ቅመም ነኝ የምባለው የምትሉ ይሄኔ ግድግዳ ተደግፈሽ የአከራይሽ ሙከይፍ ስትጠጪ የምታድር የምትውይ ነሽ። ስራ እንኳን መስራት የማትፈልጊ ማለት ነው። ልንገራችሁ ነው፣ ያስረግጬ ነው የምነግራችሁ ማለት ነው። እነዚህ ግን ጎበዞች ጠንካራዎች እየሰሩ ለአንድ ቀን ከሀገራቸው ልጆች ቢዝናኑ ምንድን ነው? እኔ የምጸየፋቸው እኔ የሚያስጠሉኝ ማለት ነው ቤርግ ተከራይተው ወይም ደግሞ ከወንድ ጋር የሚወጡ ሴቶች ናቸው ምጠላቸው፣ ለእኔ ማለት ነው፣ እንደ አስተያየት ከሆነ ማለት ነው። ነገር ግን እነዚህ ልጆች ለአንድ ቀን ለዛውንም እየተናገረች እኮ ነው፣ እሁድ ከሆነ ሰኞ ትምህርት ስለሚኖርብን ማምሸት አንችልም፣ በጊዜ ነው ወደ ቤታችን የምንበታተነው። ባይሆን ከእናንተ ጋር ለመጫወትም እንኳን ለመዝናናትም ቅዳሜ ብታረጉት ብላ ሀሳብ አስተያየት ነው ይቺ ልጅ የሰጠችው ማለት ነው። መብቷ ነው የራሷን ሀሳብ መስጠት ማለት ነው። ምን ሆናችሁ ነው እንዴ? ስለዚህ ያስጠላል አንዳንዴ ማለት ነው። እውነቴን ነው የምላችሁ፣ አታብዙት። ጥላቻ ጥሩ አይደለም። እንኳን አይደለ ጥላቻ በአሁን ሰዓት ማለት ነው ለፍቅርን ጊዜ የለንም። እውነቴን ነው የምላችሁ። ይኸው እያያችሁት እኮ ነው በሶሻል ሚዲያው ማለት ነው። ጠዋት አይተነው እኮ ማታ እያጣነው ነው ያለ ነው ማለት ነው። አሁን ተኝተን ራሱ መነሳታችን ራሱ ዋስትና የለንም። አንዳንዴ ቀና ነገሮችን እናስብ፣ መልካም ነገሮችን እናስብ። እውነት ጥላቻን ከልባችን እናስወግድ፣ ይቅርታ እንባባል። ምንድነው ይሄን ያክል እነዚህ በጎችን አይባልም፣ ነውርን አይባልም። በቃ መብቱ ነው። አንድ ሰው የፈለገውን የማድረግ መብት አለበት አለው ማለት ነው። የሆነ ነገር ሲያደርግ የሆነ መጥፎ ነገር ሲያደርግ ካያችሁት እሺ ተቃወሙ። ይሄን ያክል የተጋነነ መቃወምን ሳይሆን እንደ ምክር ስጡ፣ ችግር የለው። ነገር ግን ከነዚህ በጎች ከነዚህ ጋር ነው የማዳን ቅመም ተብለን እንትን የምንባለው። ምንም ያደረጉት ነገር የለም። በቃ ለአንድ ቀን አብርሃምና ሩታ ሰርጋቸው ነው። ለሰርግ ሄደው ቢዝናኑ ምን ችግር አለ? ወተሽ ኢጃዛ ቤት እንዴ 500 600 700 ድፍና አርግሽ ትገቢ የለ በዚህ ወጣ በዚህ ገባ ሳትይ ማለት ነው። ምን ችግር አለበት? እሱ እንትን አይባልም እንዴ? ወይስ ይሄ ታዋቂ ዩቲዩበር ስለሆነ ለምን እሱ ጋር ይኬዳል ተብሎ የቅናት መንፈስ ነው ማለት ነው። ለማንኛውም እውነት አእምሯችሁ አሰሩት፣ በቃ አእምሯችሁ አሰሩት። መብታቸው ነው፣ የፈለጉት ነገር ያድርጉ፣ ይሁኑ፣ በቃ አይመለከታችሁም ማለት ነው። ሲቀጥል ገንዘብ እያዋጡ እኛ እስካሁን ድረስ ስለ ገንዘብ የምናውቀው ጉዳይ የለም። ወላሂ አላ በሚያዩ እኔ ስለ ገንዘብ አንድ ቀን ሲያወሩ አልሰማውም ማለት ነው። እንዴ አብርሽ እኮ ወጥቶ ገንዘብ እርዱኝ አላለም። በራሱ ችሎ ነው ሚስቱን ለማዝናናት ሚስቱን ለማስደሰት ወደ ዱባይ ሄደው ማለት ነው። ሲቀጥል አብርሃም ብቻ ነው እንዴ? ሩታ ብቻ ናቸው እንዴ የሰረጉት? እነሱ ብቻ ቢሆኑም ዱባይ ላይ ሄደው የተዝናኑት እነሱ ብቻ አይደሉም። በቃ ነገርኳችሁ፣ በድጋሚ እነግራችኋለሁ። መቃወም ካለባችሁ አርቲስቶች 300 ድርሃም 400 ድርሃም ከፍላችሁ እዛ ለምትጨፍሩት ለምትጠጡት ለነሱ ተቃወሙ። ለማንኛውም ሰላማችሁ አላህ ያብዛልኝ ባይ